ማርች 7 የዕለቱ መልእክት ርዕስ እንደ ቀድሞ ዘመን። በዚያን ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀድሞውም ዘመን እሰራታለሁ። ትንቢተ አሞጽ ምዕራፍ 9 ቁጥር 11። እግዚአብሔር አምላክ ለዳዊት ቤት የገባው ኪዳን እጅግ አስገራሚ ነው። በዳዊት ዘመን ብቻ ተወስኖ የሚቀር ሳይሆን የመሲሁ የትውልድ ሐረግ ስለሆነ ዘመን ተሻጋሪ ነው። ይህን ቃል ኪዳን በማሰብ እግዚአብሔር አምላክ ለዳዊት ቤት በመንፈሳዊ ድካም ውስጥ በሚገኙበት ወቅት በነቢያቱ በኩል አልፎ ስለ ተሐድሶ ደጋግሞ ይናገራቸው ነበር። የቀድሟቸውን ዘመን በትዝታ ብቻ እንዳይኖሩት፣ ነገር ግን በፊታቸው ባሉት ቀናቶች ተሐድሶ አድርጎ መታነጽ እንደሚሆን የልቡን ሐሳብ ያካፍላቸዋል። እግዚአብሔር አምላክ ከእኛም ጋር የገባው ኪዳን የዘላለም ኪዳን ነው። መንፈሳዊ ዝለት በሚገጥመን ወቅት የተሐድሶ መልእክቱንና አሰራሩን በእኛ ውስጥ ይልካል። በመንፈሳዊ ሕይወታችሁ ደክማችሁና ዝላችሁ ይሆን? የቀድሞ ዘመን መልካም ተሞክሯችሁ ከድቷችሁ አቅማታችሁ ይሆን? ክርስትናን በተስፋ ከመኖር ይልቅ በትዝታ መኖር ጀምራችሁስ ይሆን? እነዚህን ሁሉ ገጽታዎች መለወጥ የሚችል መንፈሳዊ ዝለትን ወደ ተሐድሶ፣ ትዝታን ወደ ተስፋ፣ መጠውለግን ወደ ልምላሜ እንዲሁም ውድቀትን ወደ ድል መለወጥ የሚችል የእንደገና አምላክ ሕይወታችሁን ያድሳል። ስለዚህ የእግዚአብሔር የተስፋ ቃል ላይ ተመስርታችሁ ነፍሳችሁን አነቃቋት። ያድሳል እንደ ቀድሞ ዘመን።